ጋይስ የሆነ ነገር ልነግራችሁ ነበረ ግን ወደ ሌላ ነገር ትወስዱታላችሁ። ይቅርብኝ፣ ወደ ነገር ይመጣብኛል። ኧረ እኔ ልውጣ ነው፣ በቃ ልውጣ ነው። እኔ አሁን ሌላ ጊዜ ንቅርዝዝ ብሎኝ ቡና ሲኒ አቅርቤ ያለው ለነገ ጠዋት ጀበና እዚህ ጋር አለኝ። ሲኒ አቅርቤ ያለው ጋይስ፣ ሲኒዎች አቅርቤ ያለው። የስኳር ዕቃ አለችኝ፣ የጣኔን ዕቃ አቀራርቤ ያለው፣ ሲኒን አቀራርቤ ያለው። ነገ ጠዋት ቡና እናፈላለን። አሁን በጊዜ ልተኛና ፊቴን ትጥብጥብ ብዬ በጊዜ ልተኛና ነገ ቡና እናፈላለን። በእርግጠኝነት ቡና አለኝ፣ ማንከሽከሻም አለኝ። የቡና ሲኔን ደርድር ያለው ምናምን ቡና ነገ ጠዋት እናፈላለን። እሺ በቃ ሉጣ ከላይ ነገ ይሄው ቁርጥ ያደርገኛል። እግዚአብሔርን ሆዴ ትክክል አይደለም። ብዙ ስለበላው መሰለኝ ግብ ያገኘሁትን ስለበላው ነገ። እሺ ውዶቼ ቻው። እሺ ውዴ ነገ አይደለም ሶሪ፣ ዛሬ ይቅርታ፣ ዛሬ ቡና እናፈላለን። እሺ ሄለንንም ብያታለሁ፣ ዲቦራንም ብያታለሁ። እሺ ውዶቼ ዛሬ እናፈላለን። ኖ ነገ አይደለም ዛሬ ጠዋት። ዛሬ በእኛ ጠዋት ነው የሚሆነው፣ በእናንተ ዛሬ። ከስንት ሰዓት በኋላ መሰላችሁ? 5 6 7 8 9 10 11 12 ወይ ይቅርታ 5 6 7 8 9 እንዴ ሰዓቱ ምን ፈጠነ? 5 6 7 8 9 ከ5 ሰዓት ከ6 ሰዓት በኋላ ወይ ከ7 ሰዓት በኋላ ላይቭ እንገናኛለን። ቡና እናፈላለን። እስከዛ ድረስ አላችሁ እናንተ እስከ 7 ሰዓት ድረስ አላችሁ። ዶቼን አትተኙም። ዛሬ ማታ ነው። እሺ ጋይስ እስከ 7 ሰዓት ድረስ አትተኙም። 7 ሰዓት ሙሉ ምንገባ በቃ እንግዲህ እስከዛ ድረስ ጤነኛውና ይሻለኛል። ወደ ዋናዬ ቡናዬን እየቀዳው እስከ 3ኛ ሲኒ ወሬያችን እያወጋን ቡና እንጠጣለን። እሺ እኔ የቡና አፍቃሪ አይደለሁም፣ ግን ቡና እንጠጣን። እስኪ ስንት ነው እንዴ? በኢትዮጵያ ከምሽቱ 2 ሰዓት። አዎ ንቅት ድንግጥ ብዬ ነው የምመጣው። አሁን ይቅርታም ሰው ጋይስ ልውጣ። አረ ሜምበሩን ተይው ውዴ፣ ሜምበሩን ተይው። እነዚህ እንኳን ሜምበር ሊሆኑ ነው አቃጥለው የሚደፉኝ። ሁሌ ሜምበር በቃ እዚህ ቤት ስትመጡ ሁሌ ውዶቼ፣ ሁሌ ጭንቅላቴ ላይ እዩትኝ እዚህ ጋር። ከዛ ሜምበር መሆናችሁን አስቡት እሺ ውዶቼ። ረስቼው ቅድም ልናገር ነበር። አሮናን ቆይ ላሳያችሁ እሺ። እሱ የምታውቁት ከሆነ ቆይ አንዴ ላሳያችሁ። ይሄን ታውቁታላችሁ። ስልኬ ምን ነው አወቃችሁታ? ስለ አበዳሪና ተበዳሪ ከሱ ጋር ማለት ነው። እኛ ሀገር በቃ እሱን አወቃችሁት? በቃ ከሱ ጋር የበርዝዴ ልደቴ ቀን ማለት ነው ብትሰሩልን ደስ ይለኛል። ለልደቴ ቀን ብቻ ማለት ማክሰኞ እኔ ልደት ነው ግን አላከብርም። ቅዳሜ ነው ማከብረው። ስለዛ በ30 ነው ልደቴ። ስለማልችል ቅዳሜ ነው ማከብረው። ስለዛ ቅዳሜ ስለማከብር ልወጣ ነው ከላይ በዛው እሄዳለሁ። ቅዳሜ ስለማከብር እኔና እሱ አንድ ጌም እንጫወታለን። እሱ አዲስ አበባ ወክሎ እኔ ድሬዳዋ ወክዬ ሽውዶች። ሰው አማራ ኦሮሞ እያላል እንዴ የሚሸቅለው ስቀልደው ደግሞ እንዲህ ብያቸውን በስማችን ነግደሽ እንዳትሉኛ ስንጫወት ነው። እሱ የሸገር ልጅ አዲስ አበባ ልጅ ያዱ ገነት ልጅ ስለሆነ ነው። ግን ከሱ ጋር የምንጫወተው ውዶቼ አንድ ጌም ነው። እሺ የምንጫወተው አንድ ጌም አይ ቲንክ አንድ ቤስት ኦፍ 3 ወይም ደግሞ ዋን እንደን የምንጫወተው። ዲሴምበር 30 የስልደቴ ነው፣ ግን የዛን ቀን አላከብርም። ለምን ዲሴምበር 30 የሚሆነው ማክሰኞ ዕለት ነው። ማክሰኞ ደግሞ ልደት አይከበርም። ማከብረው ቅዳሜ ነው ማለት ነው። ከዛ ቆጥራችሁ እንትን ብትሰሩልን ደስ ይለናል፣ ለኔና ለሱ ማለት ነው። እንዴ አንቺ ትልቅ ሙሟም
በስመ አብ ወወልድ ወመንፈስ ቅዱስ። ምን አለ ወፍራም በሚለው ብታስተካክለው። የኔ ትልቅ አይደለም ወፍራም ነው። ቴንኪው ደግሞ ማንበቤ። በስመ አብ ወልድ። ነገ እንገናኛለን። ነገ ቆይ ሀቢባን ላስገባትሽ። እግዚአብሔርን ጋይስ ሆድ ቁርጠት ማለት ነው በጣም በጣም መጥፎ በሽታ ነው። በቃ የሆነ መቀመጥ ያቅታችኋል። ቅባት ምናምን ስለበላው ነው። ማንበብሽ ምን አውቃለሁ እኔ ባለጌሽ። በቃ ሉጣ ሀቢባን ቤት በኮመንት ሊድ አልቻልኩም። እግዚአብሔርን አልቻልኩኝ። ፏ ብዬ ምን ልልበስ ቶሎ ንገሩኝ። ምን ልልበስ? የባህል ቀሚስ ልልበስ ወይንስ ኖርማል ልብስ? ቀሚስ ኖርማል። ምን ልልበስ ጋይስ ንገሩኝ። በጅንስ ላፍላ? በጅንስ ባህላችንን ይንቃል። እናንተ ሞ ገባረል በጣም ነው ያሳዘነኝ። ጌታን ሞ ያሳዝናል። ኖርማል ልብስ ሺቲ አለ ዲቦራ። የቡና ኧረ እኔ የቡና ልብስ የለኝ። ምን እኮ እንደዚህ አይነት እኮ እንደ ሴት እኮ አሁን ነው መሆኑ። እኔ የለኝም እኮ እኔ አምላክ እስራኤል። በቃ እሺ አጭር ልብስ ነው በቃ። ቡናው ሲኒ ላይ እንዲ ዳቦ ይክፍት ማለቴ የቡና ቁርስ ዳቦ አለ ታርጌው የቡና ቁርስ ዳቦን አመጣለሁ ጋይስ። ችግር የለውም። እንኳን አስታወሳችሁኝ። አጭር ቀሚስ ለብሼ እመጣለሁ። የቡና ቁርስ ያስፈልገናል ውዶቼ። ዳቦ የቡና ቁርስ ያስፈልጋል። አጠር ያለች ቀሚስ ከቡናው ሲኒ ጋር ለብሼ እመጣለሁ። እንኳን አስታወሳችሁኝ። የባህል ልብስ ምናልባት እርግጠኛ አይደለሁም። የባህል ልብስ ምናልባት በጣም ስለሚሞቅ ስለሚከብድ መንጓተት አልችልም። ሳሪ ላሳያችሁ ውዶች። ይሁት ይሄ ደግሞ እንደ ፍልተር ወደዛ ወደዚህ ላይ ይሄው ሳር ነው ጋይስ። ይሄው እግዚአብሔር ያሳያችሁ አሜሪካ የምትኖሩ ሰዎች እንደው ይሄው ጋይስ ሳር ነው። ይሄ ማአት ሜዳ ላይ እንደዚህ ሳር አለ። ይሁት ጎዝጉዥ ያለው ለነገ ጠዋት ይሁት ሳር ነው ውዶች። እግዚአብሔር ያሳያችሁ። መቤቴ ሳር ነው። ፌኩን ሳር ጎዝጉሻለሁ። ጀበና አዘጋጅቻለሁ። ሲኒ አለኝ። ሁሉ ነገር ይዘጋጃል። እሺ የሆነ ሰው መጣ። የሆነ አንድ ጆተኒ ገባ ቤታችን። ገባ ጋይስ። ስም አይጠቀስም። የሆነ አንድ ጆተኒ ቤታችን ገባ። ስም እንዳትጠቅሱ። የሆነ አንድ ጆተኒ ቤታችን ገባ። ባርኪኝ አፈር ያስበላሽ። እንደው ጉጂ መቼ ነው ሰው ምቶኝ? ጉጂ የመድኃኒዓለምን አሁን ከስንት ደቂቃ በፊት ነው ጋይስ አንበሳ ወረደልኝ ውዴ። ያለው ማማሩ የሌለው መደበሩ። ነገ ነው ጠዋት የሚባርኩኝ። ግን እንዳትባርኩኝ ነገ ለልደት ያዙ። ጉቺ ለልደቴ እንዳትረሹ እሺ። እኔ ማር መጣች። ልወጣ ነበር እኔ ጉንችሬ ያሞኛል እኮ ሆዴ። ማጫወትም አልቻልኩም። የሀገሬ ልጅ ወይን ለምን በቃ አብረን። ኧረ በስመ አብ ወልደ መንፈስ ቅዱስ። ቡና ላፈላና ጠዋት ልለምን ነው የእንትን የክሪስመስ ልደትሽ መቼ ነው? በ30 ግን በ30 አላከብርም። እሺ ማዳም በመነጽርሽ ውስጥ ብዙ ነገሮች ይታያሉ። ምንም የለም። ምንም አታይም ማሬ። ብቻዬን ነኝ። ምን ነው አልሽ እንዴ? እኔ ምንሽ ፈረማችሁ እንዴ? አንድ ላይ ሳሊያ አላበሻ ጋር ነሽ አለሽ። መፍቴ አይደል? ምን አናደድሽ? አይ ከተፈራረማችሁ ጉቺ አንድ ነገር ላስቸግርሽ በማርያም እንዲሁ እያመመኝ ይሄ እያልኩ ልጠይቅሽ አንድ ነገር። ምን? ያን የጠየቅሽኝ ነገር እንዳትጠይቅኝ አንቺ ለቃቃሚ። እሱ ላይ ያለሽው በ2026 እኔ ደርሻለሁ። ስሚ ይማረኝ። አይሽ ሀቅ ላወራ ስላስነጠሰኝ ጉቺዬ፣ ያገሬ ልጅ የኔ መልካም ምንድነው? የቆንጆች ማሳ የወርቅ ፍልቃት። እኔ ራሴን አላውቀውም። አንጀቴን አስሬ ነው። አሜን። ይሄን የወርቅ ፍልቃቄ። አንቺ እኮ ማለት እኮ የሐር ወርቅ ነሽ እኮ እንጥፍጣፊዋ። አንድ ነገር ላስቸግርሽ ነበር እዛው ዱባይ ስለሆንሽ ስለማይርቅሽ ጋሼ አቶ ወርቁን ጥበቃ ከፈለጉ
እንድትነግሪልኝ ነው አለው እንድትይልኝ ነው አለው። እሷ ስሚ ያለ ሜካፕ እና ያለ ፊልተር ብታዩኝ ወጠምሻ ዱርዬ ወጠምሻ ቂጡን የጣለ ጎረምሳ ነኝ እና እባክዎትን ጥበቃ አቅጠሩ። አንቺ ከአሜሪካ መመጪው እኔ እዚህ ተገስጬ ዱባይ ምድር ላይ ምንድን ነው ስራዬ? እኔ ፊቴ ትንሽ የወንድ ፊት ይመስላል። እኔ እቀርባለሁ ለጥበቃ። አቤት የኔማ ድንቡሽቡሽ ያለች የሴት ወይዘሮ ነው አይደል የምመስለው? የቡርኪና ፋሶ በረኛ። አንቺ ባይሆን አበባ ግቢ ተዋጣ ጠጫለሽ። ጉቺ አንቺ አበባ ግቢ ታጠንት ያለሽ እኔ ጥበቃ ያርጉኝ። ይሄን ብቻ መልእክት አድርሽልኝ። አልሆነም ሜምበር መሆኛ የለኝም። ፍቅሮቼ ባርኩ። እቺ ለቃቃሚ ናት። 5 ሳንቲም የላትም እኮ ጋይስ፣ ጌታ ምስክሬ ነው። አትስም እንዴ ጉቺ አትስም። እኔማ እጄን እኮ እንኳንም አንቺ ቤት አሳጠርኩ። አትስሚ አትሰጪ። ለምንድን ነው ቆይ ማሪ የለኝም። እግዚአብሔር ነው አንድ ልብ ወይ ሜምበር ከበላው 3 ቀን ምግብ ከበላው ጠይቂያቸው 3 ቀን ስለማልናገር ነው። እኔ ወጥቼ እንደሰው ቸግሮኛል ስለማልላችሁ ነው። እሺ ሼፏ ጉቺ ማን ከለከለሽ? አንቺን ደግሞ በምን ልብላ በምን ልብላ? ብር የለኝም። እኔ በውስጥ መጥቼ ስለማልነግርሽ ነው ችግሬ። አትመሲም ግን መነጽሩ፣ የአንገቱ፣ የእጁ፣ የጣቱ የድሮ ነው እኮ ማሬ። ድሮ ፍጭዋ ይሸጣል። የሰው ስጦታ ይሸጣል። እኔ አሁን ስጦታ ሰጥተሽ ተራቢያ ውዴ ተራቢያ ይራብሻ። ሁለት ወዲያው እስከ መጨረሻው ድረስ ይራብሽ ውዴ ይራብሽ። ስም ራቤንማ ቤታችን እየቁጭ ብዬ ነበር። በሱ ላይ ባርኪ ወርቁዬ በስመ አብ ጋሽ ወርቁ ጋሽ ወርቁ ማነው? ጉቺ ይቅርታ ውዴ እንዴት ነሽ? ወርቂቱ እንዳትዪ ወይ ጉቺ በዚህ ከቀጠርኩማ ወርቅ ነሽ እላለሁ ሁሉ በዚህ ከቀጠርኩኝ ወይ መድኃኒዓለም አምላኬ። ቤታዬ ጋሽ ወርቁ ምን ያህል ለምትወጃቸው ቁጥርና ስፍር የለውም። ይልቆቢስ ነው የምወዳቸው። የትምህርት ቤት አስታወሽኝ። ይልቆቢስ ግጭ የጥንት ሰው መሆኔ ነው። ኢልኮቢስ ነው የምወዳቸው። ኢልኮቢስ ጋሽ ወርቁን ወይ ፈጣሪ አምላክ። የኢልኮቢስ ዘመን ነው ትምህርት ያቆምሽው። አበርሚ ግጭ ያውቁታል ግን ኢልኮቢስ ምን እንደሆነ እንዴት ሂሳብ ላይ አይ እንግዲህ ልትሸቃቂ ከሆነ አስወጣሻለሁ እንዳሸቃቂ። ኧረ የራሴ ነች እናቴ፣ ጎረቤቴ ነች። አንድ ግንብ የሚለየን ሴትዮ አናውቅም አላሉ። ማትስ ላይ ያልተማራችሁ ኢልኮቢስ አያውቁም። ቤታ የክሮማግነን ዘመን መሆኗን በኢልኮቢስ ወቁ። እስቲ እግዚአብሔርን ጋይስ ኢልኮቢስ አናውቅም በሉ። ስሚ አይደለም ሲመስለኝ እኛ ሀገር ብቻ ነው መሰለኝ የሚባለው። ኢንፊኒቲ በእንግሊዝኛ ነው ግን ኢልኮቢስ እኛ ሀገር ብቻ ነው መሰለኝ የሚባለው። አዲስ አበባ አያውቁም ማለት ነው። ጌታ አያውቁም። አዲስ አበባ ኢልኮቢስ አያውቁም። እግዚአብሔር ድሬዳዋ ብቻ ነው ኢልኮቢስ ሂሳብ ላይ። አይ በጣም ይገርማል። እና ምንድን ነው የሚሉት ታዲያ እነሱ? እኔ እንጃ። ኢልኮቢስ አያውቁም አዲስ አበባም። ግን አንቺ ኢልኮቢስ ነው የምትወጃቸው። ጋሽወርቁ ነው ወይ ቁጥርና ስፍር የለውም ውዴ። ወይኔ ያው አናውቅም እያሉሽ ነው። አዎ ይገርምም። እኔ እንዴት አንቺ በጣም ይገርማል። ዋው እኔ አዲስ አበባ ነው እንደማያውቁ ያወቅኩት። እኛ